ሞትም ህይወትም የታይም ባውንደሪ ያላቸው አይደል። ሞት በመንፈሳዊ ዓለም ወደሆነ ዓለም መግቢያ በር እንጂ መዝጊያ አይደለም። ሞትም ህይወትም ዘላለማዊ ሞትም ህይወትም ያለው እናንተ ጋር። ሰው በምርጫው ነው ህይወቱን የሚኖረው። ሞትም ህይወትም እናንተ ጋር። አንድ ሰው ግን የጌታን የትንሣኤን ኃይል መለማመድ ከፈለገ ግዴታ መሞት አለበት። ትንሣኤ የሚባለው ያለው ከሞት በኋላ። ትንሣኤ ብቸኛ የሚገለጠው በሞተ ማንነት ውስጥ። ስለዚህ የሞተን ነገር የሚያስነሳ አለ ማለት የተነሳበት ሌላ ኃይል አለ ማለት። ዛሬ ጥቂት ደቂቃ ማስተምራችሁ ትንሣኤና ህይወት ኢየሱስ ነው ስለሚል እስቲ አሜን በሉ። ይሄ ምን ማለት እንደሆነ ነግራችኋለሁ። ትንሣኤ ይሆንላችኋል። ኢየሱስ ጌታ ነው። እስቲ አሜን በሉ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ኢየሱስም ትንሣኤና ህይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያውም የሆነው የሚያምንብኝ ሁሉ ለዘላለም አይሞትም። እስቲ ከቁጥር 20 ጀምር አንብበው። ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበረ። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር። አሁንም ከእግዚአብሔር የምትለምነው ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያውም የሆነው የሚያምንብኝ ሁሉ ለዘላለም አይሞትም። ይህንን ታምኛለሽ አላት። ቆይ ትንሣኤና ሕይወት ማንኛ አለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ ወይ አላት። ከኔ ጋር ናችሁ? ብዙ ጊዜ ስሙኝ፣ እቺን ቃል ብዙ ጊዜ የምናነሳት ወይ ወንጌል ስንመሰክር መንገድ ላይ ወንጌል ስርጭት ስንወጣ በጌታ ያልሆኑ ሰዎች ስናገኝ ትንሣኤና ሕይወት ኢየሱስ ነው፣ በጌታ የሚያምን ይድናል እያለን ነው አይደለ ወንጌልን የምንመሰክረው። ትንሣኤና ሕይወት እኔ ነኝ ብሎ የተናገረውን ይህንን ቃል ብዙ ጊዜ እኛ የምንሰማው የምናውቀውም ወይ ሰው ሲሞት ሊቀብር ለመጣ ሰው አብረን እንናገራለን፣ ወይ ደግሞ ወንጌል ስርጭት ስንወጣ መንገድ ላይ ወንጌል እየመሰከርን ስንወጣ ትንሣኤና ሕይወት ጌታ ነው፣ የዘላለም ሕይወት ተቀበሉ እያለን እናወራለን። በደንብ ስሙኝ። ትንሣኤና ሕይወት የሚባለው ጌታ ኢየሱስ ትንሣኤና ሕይወት እኔ ነኝ ሪዘሬክሽን ኤንድ ላይፍ የሚለውን የተናገረው ስለ ፐርሰናሊቲ። ጌታን የተቀበለ ሰው ሁሉ ትንሣኤና ሕይወት ውስጥ አለ። እስቲ አሜን በሉ። ይሄ ስብከት ላላመነ ብቻ አይደለም። ቆይ ጥያቄ ልጠይቃችሁ። ትንሣኤና ሕይወት ኢየሱስን ነው ጌታን ተቀበሉ ተብሎ የሚመሰከርላቸው ሰዎች ጌታ ኢየሱስ ያነሳ ላላመኑ ሰው ነው እንዴ? ወዳጆቹ ወደ ሆኑት ቤት እኮ ነው ሄደው፣ ወደሚከተሉት ወደ ራሱ ደቀ መዛሙርት ሄዶ ልክ ወንድሟ አላዛር ሲሞት የምትወደው ታሟል፣ አንተ በዚህ ሆነ ቢሆን ኖሮ የምትወደው አይሞትም ነበር ምናምን ስትለው እንደሚነሳ ታምኛለሽ አላት። አዎ በትንሣኤ ቀን አምናለሁ አለች። እሷ ጭንቅላት ውስጥ ያለው ትንሣኤ የሚባለው የሆነ ሲዝን ላይ የሚመጣ ቀን እንደሆነ፣ ስለዚህ በቃ ቀን ነው ያ ሲዝን ሲመጣ እንደሚነሳ አምናለሁ፣ ምክንያቱም አንድ ላይ ይነሳሉ ስለሚል። ከዛ ጌታ ኢየሱስ እንደዚህ አላት፣ ትንሣኤ እኮ ቀን አይደለም፣ የሆነ የሚመጣ እንትን አይደለም። ትንሣኤው ራሱ እኮ መጥቶ ወክ እያደረገ ነው አላት። ትንሣኤና ሕይወት እኔ ነኝ አላት። ትንሣኤና ሕይወት እኔ ነኝ አላት ለማያምን ሰው ነው ወይስ ለሚከተለው ደቀ መዛሙርት? ስለዚህ ትንሣኤና ሕይወት የሚለው ለማያምን ብቻ ነው የሚነገረው። ምን ማለት እንደሆነ እነግራቸዋለሁ። ስሙኝ። ብዙ ጊዜ ሪዘሬክሽን የሚባለው ትንሣኤ፣ መነሳት የሚባለው ትንሣኤ ማለት ዳይሬክት ትርጉሙ ሞቶ የነበረ ነገር ሲነሳ ማለት ነው። ስለዚህ የሞተን ነገር የሚያስነሳ አለ ማለት የተነሳበት ሌላ ኃይል አለ ማለት። ከኔ ጋር ናችሁ? ሞቶ የነበረ ሰው ከተነሳ በራሱ ኃይል አይደለም የተነሳው፣ ያስነሳው ሌላ ኃይል አለ ማለት። ከኔ ጋር ናችሁ? አሁን ይወላችሁ እያንዳንዳችሁ እዚህ ያላችሁ ጠቅላላ እናንተ ለዓለም ነገር ሞች ያለው ትላላችሁ፣ የትንሣኤ ሕይወት ግን እናንተ ውስጥ አልተቀሰቀሰም። ይሄ ነገር ፐርሰናሊቲ እንደሆነ የሚገባችሁ፣ ላይፍ እንደሆነ የሚገባችሁ በደንብ ሳስረዳችሁ ይገባችኋል። ይወላችሁ እናንተ ሞት የሚባለውን ነገር የምታውቁት የሞት ዴፊኔሽን ያላችሁና ሞት በእግዚአብሔር ዓለም ሁለቱ የተለያዩ ናቸው። ወክ እያደረገ ዘንጦ አምሮበት የሚሄድ ሰው ዋው ሲያምርበት እየሄደ ያለ ጥሩ ሰው ብላችሁ የምትናገሩት ጌታ ሲያየው ምናልባት ቆሞ የሚራመድ ሬሳ ሊሆን ይችላል የሚያ። ከኔ ጋር ናችሁ? ሞትም ሕይወትም ስሙኝ በደንብ ሞትም ሕይወትም የታይም ባውንደሪ ያላቸው አይደለም።
ከኔ ጋር ናችሁ? ሞትም ህይወትም በሆነ ጊዜ ገደብ የተቀመጡ አይደል። ለምሳሌ እናንተ ጋር የምታውቁት ሰዎች ሲሞቱ በቃ ሞተ ትላላችሁ። ሞት በመንፈሳዊ ዓለም ወደሆነ ዓለም መግቢያ በር እንጂ መዝጊያ አይደለም። ሰምታችኋል? እናንተ የምታውቁት የሆነ ሰውዬ ላይፍ ሞተ፣ እዚህ ጋር ተቀበረ፣ አለቀ። ሞተ እኮ ከሌ ተረሳ። እናንተ ጋር የተረሳው እንጂ ሰውየው ሌላ ቻፕተር ውስጥ ነው የገባው። ስለዚህ ሞትና ህይወት በምድር ስርዓት ሳይሆን የተፈጠሩት ዘላለም ውስጥ ነው የተፈጠሩት። ሞትም ህይወትም ዘላለማዊ ከዘላለም ኦፕሬት የሚያደርጉ ነገሮች ስለሆኑ ኮንትሮልም የሚደረጉት ከመንፈሳዊ ዓለም። ማን ሞትን መቆጣጠር የሚችል ሰው አለ? እስቲ ንገሩ። ድንገት ጠዋት ሰላም ብላችሁት የወጣችሁት ሰው ሲሞት አጋጥሟቸው ያውቃል? እኔ ድሮ አስታውሳለሁ ቤተ ብረት ላይ መጽሐፍ ቅዱስ የማስተምርበት ቤቷን እንዳስተምርበት የሰጠችኝ እናቷ አለች። ትልቅ እናት ናቸው፣ በጣም ጌታን የሚወዱ ፋሚሊዎች እና እናትየው ተንበርክከው እየጸለዩ ነው። ታውቋቸዋል። ጌታዊ ጊዜ ስለደረሰ አመሰግናለሁ እያሉ እየጸለዩ አይተናቸዋል። እና ገብታ እናቴ ስትላት አለው ምን ነው ፈራሽ እንዴ? ጌታዬ ጋር እኮ ነው የምሄደው ብሄድም አሉ። እና ተንበርክከው እየጸለዩ ነው። ውጪ ወጥታ ልጅቷ ስትመለስ ወደ ጌታ ሄደዋል ተንበርክከው። አሁን የመለሰልህ ሰውዬ ዞር ስትል ላይኖር ይችላል። ስሙኝ፣ ሁለቱ ነገሮች ሞትና ህይወት በመንፈስ ዓለም ነው የምትቆጣጠሯቸው እንጂ ምድር አይደለም እነዚህ ነገሮች ኮንትሮል የምታደርጉ። ስሙኝ በደንብ ስሙ። ጌታ ኢየሱስ እንደዚህ ብሎ ተናገረ። ትንሣኤና ህይወት እኔ ነኝ ያለውን ቃል ደቀ መዛሙርቱ ስለሰሙ ነው። ሞትም ህይወትም ያለው ሰው ጋር ነው ያለው፣ እናንተው ጋር ነው ያለው። ሞትም ህይወትም ያለው እናንተ ጋር ነው። የሞትንም የህይወትንም አክሰስ የምትከፍቱት እናንተ ናችሁ። መጽሐፍ ቅዱስ ምሳሌ ላይ ሲናገር ሞትና ህይወት በምን እጅ ናቸው? ምላሳችሁ ላይ ነው ሞትም ህይወትም ያለው። አፋችሁ የሚያወጣው ወርድ ሞትንም ህይወትንም መጎተት ይችላል። ለዛ ነው መጽሐፍ ቅዱስ ሲናገር አንደበት ይላል በብልቶች መካከል ካለ አመፀኛ ጦር ነው። ትንሽዬ ናት፣ የምታጠፋው ግን ከባድ። ጥያቄ ልጠይቃችሁ፣ ጌታን ስትቀበሉ እጃችሁን ከፍ አድርጋችሁ ስለ ጌታ ጌትነት መስክራችሁ አይደል እንዴ ተቀበላችሁ? ነው አይደል? መጽሐፍ ቅዱስ ለዛ ነው ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ብዙ ጊዜ ስለ አንደበት አውርቻችኋለሁ። የመንፈስ ዓለም ትልቁ መገበያያ ገንዘባችሁ አንደበታችሁ፣ በረከታችሁም ያለው አፋችሁ ጋር። በረከታችሁ የሥራ ቦታ ሳይሆን አፋችሁ ላይ ነው ያለው። ከዚህ በፊት ነግራችኋለሁ፣ ልድገምላችሁ። ጴጥሮስን ምንድን ያለው? አሳ እያጠመደ ከነበረበት ቦታ ላይ ጠርቶ ምን አደርግሃለሁ ነው ያለው? መልሱልኝ። አሳናን ሰው ምን አገናኘውና ከአሳ ጋር ምሳሌ ያደርገዋል? መምህራችሁ ግብር አይከፍልም ሲባል ችግር የለም አለና ሂዱና መጀመሪያ ከምታጠምዱት አሳ አፍ ውስጥ አውጡ አላቸው። ምን? እስቲ ገንዘብ በሉ አውጡና ምን አድርጉ ነው ያላቸው? ክፈሉ። ከምን አፍ? ሰውን አጥማጅ አደርጋለሁ ካለ ጌታ ምሳሌ አድርጎ እየተናገረ ያለው በረከታ አፍ ውስጥ ነው ያለው፣ አውጣው እያለ አንደበታችሁ ላይ ነው ያለው በረከታችሁ። ከኔ ጋር ናችሁ? በረከታችሁን ጎትትላችኋለሁ። በኢየሱስ ስም ጎተትኩላችሁ። በኢየሱስ ስም ጎተትኩላችሁ። በኢየሱስ ስም ጎተትኩላችሁ። አሁን በደንብ ስሙኝ። ሰው በምርጫው ነው ህይወቱን የሚኖረው። ሞትም ህይወትም እናንተ ጋር ነው ያለው። አንድ ሰው ግን የጌታን የትንሣኤን ኃይል መለማመድ ከፈለገ ግዴታ መሞት አለበት። ትንሣኤ የሚባለው ያለው ከሞት በኋላ። አልዓዛርን ምሳሌ ያድርግ እንጂ ጌታ ኢየሱስ እየተናገረ ያለው ለሙታን አይደለም መጣው እያለ ያለው። እኔ ለሙታን አልመጣውም እኮ ነው የሚለው። ስለ ቀብር ሲያወራ እኮ መጽሐፍ ቅዱስ ሙታናቸውን ይቅበሩ የሚላችሁ ለምን? አልዓዛርን ምሳሌ ያደረገው የሚሄደው ማንነታችሁ ምሳሌ አድርጎ ነው የተናገረው። ከኔ ጋር ናችሁ? ነገር ግን የጌታ የትንሣኤ ኃይል በሕይወታችሁ እንዲገለጥ ከፈለጋችሁ እናንተ ለሆኑ ነገሮች መሞት አለባችሁ። ትንሣኤ ብቸኛ የሚገለጠው በሞተ ማንነት ውስጥ። ይሄ እውነተኛ ትሩስ ስለገባው ነው ሐዋርያው ጳውሎስ ከደቀ መዛሙርቱ ትልልቅ ነገር የገለጠው እሱ ነው አይደል? ሌሎቹም ብዙ ነገር ሆኖባቸዋል፣ ግን የሱ የነበረ ኤክስፒሪየንስ ሌሎቹ ከነበራቸው በላይ። ለምሳሌ ደቀ መዛሙርት ተሰብስበው ጌታ ወደ መስቀል ሞት ከመሄዱ በፊት አብረው የጌታን ራት ተካፍለዋል አይደል? የጌታን ራት ተካፍለው ከሱ ጋር የጌታን ራት ተቆርሰው ጌታ ባርኮ ሰጥቷቸው የጌታ ራት ተካፍለዋል ተብሎ ተጽፎላቸዋል። የዛ ሰዓት የሚካፈሉ ሰዓት ጳውሎስ የት ነበር ካላችሁ ሰው እየገደለ ነው። ጌታን የሚከተሉ የሚባሉትን ጠቅላላ እያሰረ ነው ያለው። ግን የሐዋርያው ጳውሎስን መልእክት ስታነቡ እንደዚህ ይላቸዋል፣ ከጌታ ራት ተካፋይ የሆንኩ እኔ ይላቸዋል። እነሱን የተካፈሉት የት ጋር ተካፍሎ ነው የሚላል? ሰውየው በገባው ዳይሜንሽን ባገኘው አክሰስ የገባበት ሌቭልም ደቀ መዛሙርቱ ኤክስፒሪየንስ አድርገው ታያሉ። ምክንያቱም እነሱንም ያወዛገባቸው ነበር የሚናገረው ነገር። ጴጥሮስ ራሱ አይገባው ነበር ታውቃላችሁ አይደል? መጽሐፍ ቅዱስ ይላል ይከራከራሉ። ሐዋርያት ሥራን አንብቡ። ሁለቱ አይስማሙም ነበር።
ጴጥሮስ ኧረ እኔ የላከኝ ለእነዚህ ነው፣ እንደዛ የሚባል ነገር የለም፣ ልቡ አልገባም። ኧረ ለአሕዛብም ነው፣ ለአሕዛብ የሚባል የለም፣ ለዚህ ብቻ ነው የሞተው የለም። ምን ገብቶት ነው ይህን ሁሉ? በጳውሎስ ምክንያት እንደሆን ታውቃላችሁ። ይሄ ሁሉ ዓለም ላይ የተበተነ ወንጌል የመጣው በሚያሳድዳቸው በአንድ ሰው ልብ ነው ይሄ የተከፈተ። ምን ገብቶት ነው? አንዳንድ ጊዜ አንዳንድ ትልልቅ ቸርች ውስጥ ሰዎች በጣም መጥፎ ነገር ሲያደርጉ ወይ ደግሞ የዲሲፕሊን ችግር ሲኖርባቸው በቤተ ክርስቲያን እነዚህ ሰዎች መወገዝ አለባቸው ተብሎ የዲሲፕሊን እርምጃ እንዲወሰድ ሲመጣ የቤተ ክርስቲያን መሪ የተባሉት ይጠሩና ይሰበሰቡና ኮሚቴ ማለት ይመጣና በቃ የቤተ ክርስቲያን ሽማግሌዎች ኮሚቴ እንደዚህ ስለምታደርግ ይሄን ወስነንብሃል። ስለዚህ 6 ወር ከሆነ ከአገልግሎት አርፈ 6 ወር ቁጭ በል። አሁን እገዳ የለም አይደል? አንድ ቸርች ቢታገድ ያሁን ሰው ጌታ እያስተማረኝ ነው ብሎ ቁጭ አይለም። ሌላ ቸርች አልሄድም እንዴ? እነከሌ ቸርች እንደውም እየጠሩኝ ነበር ይቅር እንደውም። ይኸውላችሁ ጌታ ኢየሱስ ፊት ነው ማወራችሁ። የትኛውም ቦታ ላይ አገልግሎት ላይ የነበሩ ሰዎች የእኛን ሚኒስትሪ ወደው እኛ ጋር ለመካፈል ሲመጡ ማናቸውንም እንደመጡ ተቀብዬ አላውቅም ጌታ ፊት። እኔ ፕሪንሲፕል በደንብ አውቃለሁ። ከየት ነው የነበራችሁት? ምን አድርጋችሁ ወጣችሁ? በምን ምክንያት መጣችሁ? ጠይቃለሁ። አይ እንደዚህ ነው ተነጋግረን ነው ካሉኝ ራሱ ያንን አገልጋይ ከሌላችሁ እኔ እሰጣችኋለሁ። ስጦታ ሲድ ዘር ሰጣችሁት ባርከኝ ብሏችሁ ባርኳችሁ ነው እላችኋለሁ። ልቡ ከለቀቃችሁ ብቻ ነው እውነተኛ በረከት የምትካፈሉት። ይህም ፕሪንሲፕል ነው የምከተለው። ሐዋርያው ጳውሎስ ቤተ ክርስቲያን ውስጥ በጣም እሱ ደግሞ የሚያጋጥሙት ጸጋው ስለሆነ ይሁን አላውቅም፣ በዲሲፕሊን የሚያስቸግሩ ሰዎች ናቸው። የመጨረሻ አስቸጋሪ ሰዎች እና የዚህ ጸጋ ስለተሰጠው ሪፖርት ራሱ የሚመጣለት እንደዚህ አይነት ነው። መጽሐፍ ቅዱስ እኮ ይላል እናንተ ጋር የሚሰራ ኃጢአት በዓለም ራሱ ሰምቼ አላውቅም ይመጣለታል እንደዚህ አይነት። አንደኛው እኔ ምን ያህል ያስቸግረው አላውቅም። በጣም የሚገርመኝ ቃል ነው ይሄ። እንደዚህ አለ፣ እንደዚህ በሚያደርገው ሰው ላይ ይላል እኔና ኢየሱስ ተማክረን ይሄን ወሰነንበታል። ሐዋርያው ጳውሎስ ከቤተ ክርስቲያን ሽማግሌ አይደለም ከኢየሱስ ጋር ስብሰባ ይሰበሰባል። ምን አይነት ነገር ቢገባው ነው እዚህ ሁሉ አክሰስ ውስጥ የገባው? ትሩዙ ያለው ጌታ ያወራው እቺ ቃል ጋር ትንሣኤና ሕይወት እኔ ነኝ የሚለው። ይኸውላችሁ አንዳንዶቻችሁ ለሚሞተው ማንነታችሁ በጌታ ስለሆናችሁ ጌታን ስለተቀበላችሁ ሕይወትን ተቀበላችኋል፣ ትንሣኤ ሆኖላችኋል። እናንተ አሁን የዘላለም ሞት የሚያገኛችሁ አይደላችሁ በጌታ ስለዳናችሁ። ግን የዘላለም ሞት አያገኘኝም አሁን በጌታ ድኛለሁ ብቻ ሳይሆን ያ ደግሞ ሕይወት ያለው ተገልጧል ወይ? ምክንያቱም ሕይወት አለኝ ብላችሁ የምታወሩት ነገር ሳይሆን የምትገልጡት ነገር። መጽሐፍ ቅዱስ ለዛ ነው ሕይወት ተገለጠ እኛም። ስለዚህ ሕይወት አለ ማለት ተገልጦ ሌላው የሚያየው ነገር ነው ማለት ነው። አሁን በጌታ ዳንግሽ የእሱ ሕይወት ተገልጦብሃል ወይ? ሐዋርያ ጳውሎስ ትልቁ የተናገረው ነገር ይሄ ሁሉ መንገድ ይሄ ሁሉ ፓወር የሚመጣበትን ሚስጥር ስላወቀ እንደዚህ ያለ አሁን እኔ ሕያው ሆኜ አልኖርም በቃ ሞች ያለው አለ። ለምን? ሪዘሬክሽን ፓወር አለ፣ የትንሣኤ ሕይወት አለ ስለተባለ ሞች ያለው አለ። እኔ ሕያው ሆኜ አልኖርም፣ ሞች ያለው ተቀብሬያለሁ፣ ክርስቶስ በእኔ ይኖራል አለ። ከኔ ጋር ናችሁ? ብዙዎቻችሁ ለነገሮቻችሁ ላላችሁበት ለዚህ ዓለም ሲስተም፣ ለምድር ስርዓት፣ ሕግ ለወጣባቸው ነገሮች ስላልሞታችሁ ነው የጌታን እጅ ኤክስፒሪየንስ ማድረግ ያቃታችሁ። አንዳንዶቻችሁ ይኸውላችሁ ስሙኝ ኢቭን ይህንን የምታየው ወዳጆቼ በሌላ ቤተ እምነት ያላችሁ ስሙኝ፣ መጽሐፍ ቅዱስን ቃል ነው ማወራው። አንዳንድ ጊዜ እንደ ሕግ ሆኖ መዳኛ መንገድ ተደርጎ ይቀመጣል አይደለ? በዚህ ቀን እከሌ ነው እንዳትበላ ይባላል አይደል? በዚህ ቀን እንትን ነው እንዳትቀምስ። እኔ ድሮ አንድ አባት ጠየቅኩኝ፣ ለምንድን ነው ሮብና ዓርብ የማይበላው ብዬ ስጠይቃቸው እንደዚህ ያለው፣ እግዚአብሔር ምድርን ሁሉ ከፈጠረ በኋላ አዳምን 7 ቀን ሰጠውና ሌላውን ሁሉ እንድትበላ ሰጥቻለሁ፣ እነዚህን 2ቱን ቀን ግን እንዳነካ ስላለው ነው። የምር ተቀብዬ ነበር። በቃ ጌታ 7 ቀን ፈጥሮ ሰጥቶታል፣ 2ቱን ቀን እንዳነካ ብሎታል። አልበላም ነበር እና ሳነብ የለም። እንደውም በ3ኛውና በ5ኛው ቀን የተፈጠረው እንደውም በረከት ነው፣ የሚበላ ነገር ነው። 3ኛ ቀንና እዩት በደንብ ጥሩ ነገር ነው የተፈጠረው፣ ለአዳም የሚመች ነገር። አሁን በደንብ ስሙኝ። መጽሐፍ ቅዱስ እንደዚህ ይላል፣ ስለ ሰንበት ይላል፣ ስለ ቀናት ማለት ነው። ዛሬ እንደዚህ ነው ስራ እንሰራም የሚሉ ሰዎች አጋጥሟቸው ጋር የሰንበትን ቀን ቀድስ ነው አይደል የተባለው ነው አይደል? ኢቭን ስለ ቀን ብቻ እንዳላወራ የምታውቁት ጌታ ኢየሱስ እንዴ በሰንበት ደቀ መዛሙርት ማሳ ውስጥ ገብተው እሸት እየቀጠፉ ይበላሉ። እንዴት ነው እንደዚህ የሚያደርጉት እነዚህ ሰዎች ምናምን ሲሉ እንደዚህ ያላቸው፣ ሰው ከሰንበት አይበልጥም እንዲህ ያላቸው። አሁን ከቀኑ በላይ የተፈጠረውን ረስታችሁታል እያላቸው። አሁን ይሄ ቀን ነው እንደ ትእዛዝ የተሰጣቸው። ይሄንን ትተው ቀናትን ከፋፍለው በዚህ ከሌ ነው በዚህ ከሌ ነው ተብሎ አልሰራም ብሎ ቁጭ የሚል ሰው ጣዖት እያመለከ ነው ያለው። ለምን ካላችሁ መጽሐፍ ቅዱስ ነው የሚለው እንደዚህ ይላል፣ ስለ ቀናት ይላል፣ ስለ ሰንበት፣ ስለ ወር መባቻ፣ ስለ በዓላት በምድር ስርዓት እንደ ሰው ስርዓት እንደምትኖሩ ይሄን አትብላ፣ ይሄን አትንካ፣ ይሄን አትቅመስ ለሚል እንዴት ትገዛላችሁ ይላል። አምልኮ ይመስላል ይላል።
የመላእክትን አምልኮ እየወደደ ይላል። በቃ በእከሌ ነው እንደዚህ ነው ተብሎ የሚነገር ማለት ነው። እሱን እየወደደ ይሄን አትንካ፣ ይሄን አትቅመስ፣ ይሄን አትብላ ይላል። አምልኮ መልክ አለው ግን የእግዚአብሔር ኃይል የለውም የተባለው ይሄ ነው። ከእግዚአብሔር መንገድ የሚያርቃችሁ ማለት ነው። በደንብ ስሙ። ከኔ ጋር ናችሁ? እስቲ ኢየሱስ በሉ። እስቲ ኢየሱስ በሉ። አብዛኞቻችሁ ነገራችሁ አልንቀሳቀስ ያላችሁ ጌታን ታውቃላችሁ፣ ጌታን ተቀብላችኋል። ቆይ ጥያቄ ልጠይቃችሁ እንደው በጌታ ፍቅር እዚህ ጋር ሰው መልእክት ሲነገረው ወይ ደግሞ ሚዲያ ላይ ስታዩ የኔ ጉዳይ ከዚህ ሰውዬ ጋር አንድ አይነት ነው ብላችሁ አታውቁም? እሺ ተዉትና እዚህ ሲተነበይ ወይ ሲጸለይለት የኔም ጉዳይ እንደዚህ ነው ብሎ የሚያቅሰው ጥያቄ ልጠይቃችሁ። አሁን ተመሳሳይ ኢሹ ኖሯችሁ አንድ አይነት አዋጅ ቃል እየወጣ ያን ሰው የማያገኘው እናንተን የማያገኘው ምን ቢኖር ነው? ምን ቢኖር ነው? ነጥሎ ነው እንትን የሚያደርገው? ሲመስለኝ እንደናንተ ነው። እንደኔ አላል። አይ አለባበሱ ዛሬ ቆንጆ ነው፣ በቃ ቆይ ለዚህኛው ዛሬ መልሼ ከመልክና ካካሄዳችሁ ጋር የሚመልስ ይመስላችኋል? አንድ አይነት ነገር ተለቆ አንደኛው ይቀበላል። ውስጣችሁ ያለው ህይወት የሚንቀሳቀሰው በእናንተ ስለሆነ። አንዳንዶቻችሁ ትልቅ ጌታ እናንተ ውስጥ አለ፣ ከእናንተ ችግር ጋር አስራችሁታል እንዳይወጣ። ትልቁ እግዚአብሔር እናንተ ውስጥ ትራፕ ውስጥ ገብቶ ማለት ነው እናንተ ውስጥ እንዳይሰራ እናንተ አጥራችሁታል። በኢየሱስ ክርስቶስ ስም ጸልያለሁ። የትኛውም በእናንተ ህይወት ያሉ ገደቦች እንዲነሱ ጸልያለሁ። አሁን ትልቁ ችግር የት ጋር እንደሆነ ልንገራችሁ። ለዚህ ዓለም ሲስተም እንዳልሞታችሁ ሞቻለሁ አልሞትኩም የሚለውን ራሳችሁን ቼክ ታደርጋላችሁ። ለምሳሌ አንዳንድ ነገሮቻችሁ ላይ ይሄ ይሆንላችኋል፣ እግዚአብሔር ይሄንን ያደርጋል፣ በእናንተ ህይወት ይሄ ይገለጣል፣ ታምራት ይሆናል ተብሎ ተነግሯችሁ አሜን ትላላችሁ። ስትወጡ ግን በምን የለም። የምትኖሩት የምታወሩት ምድር ላይ ስላላችሁ በምድር ሲስተም ነው ጭንቅላታችሁ የሚመልሰው። በእናንተ ህይወት ውስጥ እንደዚህ አይነት ሚራክሎች በሰዎች ህይወት ውስጥ ስታዩ ኤክሳይትድ ስትሆኑ ምናምን ጥሩ ነው እኮ። የእናንተን ብሎክ የሚያደርገው የራሳችሁ ሀሳብ ነው። አልሞታችሁ። እናንተ ውስጥ ጥያቄ አለ፣ በዚህ በዛ እንዴት ወዴት ምናምን የሚል። እስቲ መጽሐፍ ቅዱስ ውስጥ ያለ ሚራክል ለጭንቅላት የሚስማማ አንድ ነገሮች እስቲ ማለት አስረዱኝ። እስቲ ኤልሳ ጋር አንድ ሰውዬ መጣ እያለ ምን ነው ሲባል የተዋስኩት መጥረቢያ ነው፣ በቃ እኔ ሰውየው ይገለኛል አለ። አንድ ነገር አድርግልኝ። የት ነው? ውሃ ውስጥ ገብቷል። ውሃው ሲያዩት ሰውየው ራሱ እንዴ ይኸውላችሁ፣ ወንዝ ያለበት አገር የሚያድጉ ሰዎች አብዛኛው ሰው ዋና እንደሚችል ታውቃላችሁ። በዋናው ገብቶ የማያወጣው ስለሆነ እኮ ነው በቃ አለቀልኝ እያለ የመጣው ወንዙ ውስጥ ገብቶበታል። ከዛ ኤልሳ ጋር መጣ። ጠፍቷል፣ የሰው ነው የተዋስኩት ነው፣ ዕዳ ውስጥ ልገባ ነው፣ ግድ የለህም ብሎ ኤልሳ እያወራው ቆይ እስቲ ይኸውላችሁ፣ ምናልባት ሰውየው ሲመጣ በጣም እየጮኸ ሊሆን ይችላል የመጣው። ምናልባትም ኤልሳ እያወራ በጥብጦት ሊሆን ይችላል። እኔ ፒክቸር እያረኩ ስለማነብ ነው ባይብል። ስሩ ሲደርስ ኤልሳ ዛፍ ጋር ሄዶ ዱላ ሲቆርጥ ሊማታ ነው እንዴ ስለ ጮክ የሚል አይመስላችሁ? እየቆረጠ ያስተካክላል እንጨቱ። ሰውየው እየጮኸ እሱ ያስተካክላል። የት ጋር ነው የገባብህ? አሁን ዱላ ይዞ አስባችሁታል? የት ጋር ነው የገባብህ ሲል ማጣላላ አንተ ሲጀምር። ከዛ በዚህ ጋር ሲለው ጣለው። ያ እንጨት እየሰመጠ ሲመጣ ብረቱ ሲንሳፈፍ በምን ፕሪንሲፕል ነው እንጨት ብረት የሚያንሳፍፈው? እስቲ ይሄንን በጭንቅላታችሁ አስረዱኝ። አሁን አንዳንድ ጊዜ ስለ ሚራክል መኒ ስጸልይ ሰዎች እዚህ ገባ ምናምን ሲሉ ትጮሃላችሁ አይደል? ከሚራክል መኒ በላይ ሰው ኩላሊት የሌለው ኩላሊት ወጣ ሲባል ለምን አትደነቁ? ኩላሊት የበቀለለት ሰውዬ ኬት ነው የመጣው? አሁን ብዙዎቻችሁ እንዴት ኬት መጣ ጭንቅላታችሁ የሚለው ይሄን ሲስተም ስላስተማራችሁ። ጌታ ኢየሱስ አይን እውር የሆነ ሰው ስሩ ሲመጣለት ምራቁን ተፍቶ ጭቃ ለውሶ ቱ ብሎ አርጎ ቀብቶ ታጥቦ ሂድ ታጠብ። እኔ እነሱን ተው፣ የሰዎቹ ማመን ጭቃ ተቀብቶባቸው በምራቅ እሺ ብሎ ሄደው ሲታጠቡ ሰውየው ይሁን። ለሆነ ነገር ስትሞቱ ጭፍን ያለ እምነት ነው የሚኖራችሁ። ሪዘሬክሽን የሚሰጣችሁ የድሮ ማንነታችሁን ስለሚገል የማታውቁትን እምነት ነው የሚወልደው ውስጣችሁ። በኢየሱስ ስም ትንሣኤው ህይወት እንዲሰጣችሁ ጸልያለሁ። እስቲ አሜን በሉ። ለዚህ ምድር ስርዓት ስትሞቱ የማታውቁት ኃይል ነው ከእናንተ ውስጥ የሚወለደው። ሰውየው ጌታን አያውቀው፣ በመልክ አያውቀው። ማን ነው እንደዚህ ተአምራት የሚሰራ ሰው አለ? አይቶት እኮ አያውቀው። ሲመጣ ቆይ ሸውደውት ሌላን ያምጡ ምን ያምጡ የሚያውቀው ነገር የለም። ምራቅ አድርጎ ሲቀባው ሰውየው አንተነ እሺ በቃ አቀባለሁ፣ ብዙ ነገር ሰምቻለሁ። ይኸውላችሁ ሰውየው ሄዶ ታጥቦ ሲመጣ እያየን የተመለሰው። ከዛ ጥያቄ ጠየቁት። ማን እንደሆነ አያውቅም። ሰለብሬት እያደረገ ይጮሃል፣ ይበጠብጣል ሰፈሩ። እንዴት አላቅም፣ በቃ ማን ነው ያዳነኝ ያ ሰው ይላል። ማን እንደሆነ ራሱ ጠቁም ቢባል አያውቅም። በቃ አድኖኛል። እንዴት ይሄ እንደዚህ ነው። እኔ ምንም ኤክስፕሌኔሽኑን እንዳለ ኤክስፕሌን የሚደረገውን ለእናንተ ትቻለሁ። እኔ የማውቀው መዳኔን ብቻ ነው አለቀ።
የትንሣኤ ሕይወት ውስጣችሁ ሲቀሰቀስና ስትለማመዱ ምን አለ ማን ነው የሚከፍትልኝ ቤት ጋር የሚለው ነገር ይሞታል ውስጣችሁ። ለምን ካላችሁ በትንሣኤ ሕይወት የሚኖር ሰው ተከፍቶለት ሳይሆን የሚንቀሳቀሰው ሲንቀሳቀስ ነው የሚከፈትለት። በኢየሱስ ስም ጸልያለሁ። ነገሮቻችሁ ከእንቅስቃሴያችሁ ጋር ይከፈታል። ከእንቅስቃሴያችሁ ጋር ይወለዳል። በኢየሱስ ስም እንዲወለድ ጸልያለሁ። በኢየሱስ ስም እንዲወለድ ጸልያለሁ። አሁን ስሙኝ። ትንሣኤ የሆነ ቀን ምናምን አይደለም። ትንሣኤ ሕይወት ነው እናንተ ውስጥ የሚገለጥ። የሞተ ነገር አላችሁ፣ የሞተ ስራ፣ ብሌሲንጋችሁ፣ ሜሬጅ፣ ስለ ልጆች፣ ስለ ጤናችሁ ፍሩት ሕይወት አልሰጥ ያለ ላይፍ ፓርታችሁ ሁሉ ትንሣኤ ያስፈልገዋል። ለዛ ነው መጽሐፍ ቅዱስ ሮሜ መጽሐፍ ላይ ሲናገር እንደዚህ ይላል፣ ክርስቶስን ከሙታን ያስነሳ መንፈስ በእናንተ ውስጥ ቢኖር ይላል ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። ለሚሞተው ሰውነታችሁ ሲል ስለ ቦዲ ብቻ ሳይሆን ሰው የሚባለው ፐርሰናሊቲ ሙሉ እንዲሆን ያደርገዋል እያላችሁ ነው። ሞት ሲባል እናንተ ኤክስፕሌን የምታደርጉት ሞትን በቃ የዚህ ዓለም ዕድሜው ሩጫው ጨረሰ፣ ሞት አለቀ፣ ይሄ ነው ኖ። እግዚአብሔር ግን ሞትን ሞት የሚለው እውነተኛ ሞት በእግዚአብሔር ዓለም ከእግዚአብሔር ኮኔክሽን ጋር ሰው ሲላቀቅ ነው ሞት የሚለው የሚያውቀው እሱ ነው። ከእግዚአብሔር ዓለም ከእግዚአብሔር መንፈስ ጋር ከእግዚአብሔር ህብረት ጋር ሰው ዲስኮኔክት ሲያደርግ ሞት የሚለው ብሎ የሚያውቀው እግዚአብሔር እሱ ነው። ህይወታችሁ እንዲለወጥ ትፈልጋላችሁ? ፍሬ እንድታፈሩ ትፈልጋላችሁ? በህይወታችሁ እግዚአብሔር የሚናገራችሁን በህይወታችሁ እግዚአብሔር የሚሰጣችሁን ጥቃቅን የምትባለዋን ኢንስትራክሽን ተከተሏል። ህይወት መለማመድ ከፈለጋችሁ ትልቁ መንገድ እሱ ነው። እግዚአብሔር በአንዴ ትልቅ ነገር ውስጥ የከተተው ሰው የለም። በመታዘዙ ውስጥ ትልቅ ውስጥ የከተተው ብቻ ነው ያለው። ለምን ካላችሁ ህይወትን የሚሰጣችሁ መታዘዛችሁና መስማታችሁ። እኔን የሚወዱ ይላል አይደል? ምሳሌ ምዕራፍ 8 ላይ ህይወትን ይወዳሉ ይላል። ስሙኝ በጌታ ይችን ልንገራችሁ የመጨረሻ ሞት በህይወታችሁ የሚጎትተው አለመታዘዛችሁ። ምን አልኳችሁ? ሞት በእናንተ ህይወት የሚጎትተው አለመታዘዝ። ምክንያቱም ሞት በእኛ በሰው ልጆች ክልል ውስጥ እንዲገባ የተፈቀደለት አልነበረ። ትንሣኤን የተቀበለ ሰው ህይወትን በውስጡ የያዘ ሰው ሞት ላይ መንገስ ይችላል። ሰምታችኋል? ሞት የስጋ ብቻ ስላልሆነ ስራችሁ፣ አገልግሎታችሁ፣ ትዳራችሁ፣ ጤናችሁ፣ ሁሉም ነገር ላይ ሞት እንዳይነግስ ማድረግ ትችላላችሁ። ሞት ምርጫችሁ ማድረግ ትችላላችሁ። ሐዋርያው ጳውሎስ እንደዚህ አለ፣ የቱን እንደምመርጥ ተወዛግቤያለሁ አለ። ምንና ምን ሲባል ብኖር ለእናንተ ጥቅም ነው፣ ብሄድ ደግሞ ለእኔ ነው። የቱን እንደምመርጥ ምን እያለ ነው ሰውየው? በምርጫዬ ነው መሄደው እያለ ነው ማለት። ቆይ የትንሣኤ ህይወት ነው አይደለ? እምነትን በእናንተ ውስጥ የሚወልደው ያመናችሁት ያወቃችሁትን ነው አይደለ? ዕብራውያን እኮ ሲናገር ሄኖክ ይላል በእምነት ሞትን እንዳያይ ተወሰደ ይላል። ሞት ለማየት ትችላለህ። ይሄ የትንሣኤ ህይወት እኛ ውስጥ ባይኖር ኖሮ እኮ ልክ እንደዛች ሴትዮዋ ነገሯን ይዛ እንደሞተችው ሴትዮ ተመለሽ አንላትም ነበር። የሞተ ሰው ከየት የምንጠራ ይመስላችኋል? ክርስቶስን ከሙታን ያስነሳ መንፈስ በእናንተ ቢኖር ለሚሞተው ሰውነታችሁ ነው አይደል? ሰውነት ቦዲን አይደለም፣ ሰው መሆን። ይሄ ሰዋዊ ማንነታችሁ ህይወት ያገኛል። ሰው ለመሆን የሚያስፈልጋችሁ ነገር አለ አይደለ? ለነዛ ሁሉ ህይወት ይሰጠዋል። ለዛ ነው መጽሐፍ ቅዱስ የትንሣኤ ህይወት እናንተ ውስጥ ስላለ የትንሣኤ ህይወት በእናንተ ውስጥ ስለሚንቀሳቀስ ሐዋርያ ጳውሎስ ደቀ መዛሙርቶቹን በድፍረት የሚናገሩት ለዛ ነው። እኛ በሚጠፉት መካከል የህይወት ሽታ ነን ይላል። ለምን? ህይወትን ይዘው ነው የሚሄዱት። ለዚህ ዓለም ሲስተም ስለሞቱ ምንም አይመስላቸውም። በሚሄዱበት ቦታ ሁሉ ህይወትን እየገለጡ ይሄዳሉ። በኢየሱስ ስም ጸልያለሁ። በእናንተ ህይወት የክርስቶስ ህይወት ይገለጣል። የትንሣኤው ጉልበት ይገለጣል። የትንሣኤው ኃይል ይገለጣል። ለሞተ ስራችሁ ትንሣኤ ይሆናል። ለሞተ ትዳራችሁ ትንሣኤ ይሆናል። ልጆች ለምትፈልጉ ትንሣኤ ይሆናል። ቢዝነሳችሁ እንዲባረክ የምትፈልጉ ትንሣኤ ይሆናል። አገልግሎታችሁ እንዲባረክ የምትፈልጉ ትንሣኤ ይሆናል። በኢየሱስ ስም ትንሣኤ ይሆናል። በጤናችሁ ላይ በዶክተሮች ሪፖርት ላይ ትንሣኤ እንዲሆን ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። እስቲ ትንሣኤ ሆነ በሉ። ትንሣኤ ሆነ በሉ እስቲ። ትንሣኤ ሆነ በሉ እስቲ። ትንሣኤ ሆነ በሉ እስቲ። በጤናችሁ ላይ ትንሣኤ እንዲሆን አዛለሁ። የትንሣኤ ኃይል ውስጣችሁ ሲኖር እኔ ማለት ታቆማለህ። አንተ አትችልም ሲልህ ሰይጣን አሁን አልችልም እሱ ግን በእኔ ይችላል ትላለህ። የሚያስችላችሁ እሱ እንደሆነ ታወራላችሁ። ኖ ይሄ ነገር ለአንተ አይቻልም ሲሏችሁ አዎ ለእኔ ነው ማይቻለው በእኔ ውስጥ ላለው ግን ይቻላል ትላለህ። እስቲ አሜን በሉ። ለዛ ነው ጌታ ኢየሱስ ቢቻልህ ሲሉት ቢቻልህ ትላለህ። ለሚያምን ስንቱ ይቻላል? እስቲ ሁሉ ይቻላል በሉ።
ለእናንተ መባረክ ይቻላል፣ ማገልገል ይቻላል፣ መፈወስ ይቻላል፣ በሮች መክፈት ይቻላል፣ ለሌላ ፍሬ ማፍራት ይቻላል፣ ለሌላ ሰው በረከት መሆን ይቻላል። እስቲ ሁሉ ይቻላል በሉ። እናንተ መኑ እንጂ ሁሉ ይቻላል። አንዳንድ ሰው ይሄ ትክክል አይደለም፣ ይሄ ስህተት ነው፣ ይሄ ሐሰት ነው፣ ይሄ በዚህ ነው፣ ይሄ በዛ ነው የሚሏችሁ በእነሱ እምነት ሌቭል ቼክ ስለሚያደርጓችሁ። በሰው እምነት ሌቭል ቼክ የሚያደርግ ሰው ሁሉ ነገር ሐሰት ነው ለሱ። ለሚያምን ግን ሁሉ ይቻላል። እስቲ አሜን በሉ። ጌታ ኢየሱስ ፊት ነው የምነግራችሁ። በአንዲት ቀን ባለጠጋ መሆን ይቻላል። ልባችሁ ላይ ያለውን ሊሚት እንድታነሱ ስለምፈልግ ነው። በእግዚአብሔር ዓለም ውስጥ ሁሉ ይቻላል። ሊሚቴሽኑን ልንገራችሁ። አንድ ገደብ አለ። በእርግጥ እግዚአብሔር ዓለም ውስጥ የማይቻል አንድ ነገር አለ። ልንገራችሁ። በእግዚአብሔር ዓለም ትልቁ ገደብ የእናንተ ሐሳብ ብቻ እና የእናንተ የማየት ሌቭል ብቻ። ያያችሁበት ሌቭል ልክ፣ ያሰባችሁት ስፋት ልክ እግዚአብሔር ማድረግ ይችላል። እስቲ አሜን በሉ። ሁል ጊዜ እንደምላችሁ አማኝ ይችን ቃል በጣም ነው የሚወዳት። ፌቨራይት የአማኝ ጥቅሶች መካከል ጥቂት ያው 5 ብትጠቅሱ ከ5 ውስጥ አለ ይሄ ጥቅሳው ምላችሁ። ሁሉም አማኝ ሕይወት ውስጥ 5 ጥቅስ ብትጠቅሱ አንዱ ይሄ ነው። ምን የሚል ንፋስም የለም ደመናም የለም። ሁሉም አማኝ ይሄን ይጠቅሳል። በተለይ ደግሞ ስራ የሆነ ቢዝነስ ሊጀመር ሲል ምን በጀት ይዘ ነው ንፋስም የለም ደመናም የለም ሸለቆ በሆነ ጥሩ ነው ማለታችሁ። ግን አንዳንዶቻችሁን ላስተካክላችሁ። የለም ግን ምን ብሏል? ይሄ ሸለቆ በውሃ ይሞላል። ፕሮፌሲው ያለው የለም ከሚለው ነገር ጋር ሳይሆን ይሞላል ከሚለው ጋር። ስለዚህ ፕሮፌሲውን የሰማው ሰው የለም ከሚለው ውስጥ ወጥቶ ሸለቆን አጥልቆ ነው መቆፈር ያለበት። ለምን ይሞላል ከተባለ ይሞላዋል። ትንሽ ከሆነ ጉድጓዱ ሰውየው ብልጥ ነው መሆን ያለበት፣ ሰፋ ሰፋ አድርጎት ማጥለቅ ነው ያለበት። እስቲ አሜን በሉ። ልክ እንደ ኤልሳ እንደዛች ሴት ማለት ነው። አታሳንሺ ተዋሺ ሲባል እንደውም ጉድጓድ ቆፍራ ሸራ አርጋ ነበር መገልበጥ የነበረበት። የዘይት ቦቴ ያስመጥታ ምናምን ኮንቴነር ምናምን። እኔ እንደውም ነብዩ ተናግሮኝ ሊያውም ታምራት የሚያደርግ ሰው የሚፈራ ሰውዬ ተናግሮኝ። ኤልሳ እኮ ይታወቃል። ባሪያ የተባለው እኮ ባሏ እኮ የሱ ደቀ መዝሙር ነበር። መጥቶ ሁሌ ኤልሳ እኮ ዛሬ እንዲያረገ ኤልሳ እንዲያረገ ይላታል። ስለዚህ የሰውዬ ለሚስቱ ኤቭሪ ታይም ሪፖርት ያቀርባል። ሪፖርቱን ባትሰማ ኖሮ ቀጥ ብላ ኤልሳ ጋር ሄዳ ባለዳ ልጆችን ሊወስድ ነው ታምራት አድርግ። ለምን ከዛ ከፍ ያለ ሰምታለች ማለት ነው እቺ ሴት። ልክ ይሄን ሲነግራት እሷ ማድረግ የነበረባት እኔ እንደውም ሴትዮዋ የኤልሳን ታሪክ እንደዛ ከሷ እኩል ሰምቼ የሆንኩ ሰው በሆን ኖሮ እኔ በሆንም እንደማድረግ ልንገራችሁ። ራሱ ባለዳው ሰውዬ ጋር ሄጄ ትንንሽ ሰፋፊ ኮንቴነሮች አሉ በኋላ መመልስልህ አብዳል እንደ ሊለኝ ግድ የለም እዳ አንድ ከፍል ነው አይደለ? ሰፋፊ ነገር እንትን የለህም የሚያስፈልገኝ ነገር አለ። ከራሱ ከሰውየው ተበደራችሁ። አንዳንድ ሰዎች እኮ አሉ ደስ የሚሉኝ ብድር ከሰው ይወስዱና ብሬን አትመልሰት የሆነ ነገር የጀመርኩት አለ እንደው ጨምረህ ስጠኝና በእውነት እንደዚህ አብዝቼ ነው ያም ሰው አምኖት ይሰጣል ይጠፋል። ብዙ ሰው ተበልታችኋል እኮ እንደዚህ ነው። በጌታ በኢየሱስ ስም ጸልያለሁ። ማድጋችሁ ሙሉ ይሁን። ያቀዳችሁት ይከናወንላችሁ። በኢየሱስ ስም ሁሉ ነገራችሁ ሙሉ ይሁን። በጌታ በኢየሱስ ስም ተነብይባችኋለሁ። ጥቂቷ ነገር ትባዛ በኢየሱስ ስም። መልቲፕላይ ያድርግ በኢየሱስ ስም።